ዛሬ ሃይሚ ለምትሉ ልጅ ለእናንተ መልስ ልሰጣችሁ ነው የመጣሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። እኔም የተሰማኝን ዛሬ መናገር ስላለብኝ መጥቻለሁ ማለት ነው። ሁላችሁም እስከመጨረሻው ድረስ ቪዲዮውን ተከታተሉት። እዚህ ጋር መጀመሪያ ላይ ወንድማችን ያለውን ሰምታችኋል። ሁላችሁም ላይክ እና ሼር እያደረጋችሁ እስከመጨረሻው ድረስ ተከታተሉ ቪዲዮውን። ስለዚህ ሃይሚ የምትሉ ልጅ ማለት ነው፣ ሃይሚ አጥፍተሻል፣ እግርሽ ስር ወድቆ ብሩኬ ይቅርታ ጠይቆሻል፣ አንቺ ለምንድን ነው ይቅርታ ማታደርጊለት እያላችሁ ሃይሚን ብዙ ነገር እያላችሁ ያላችሁት ማለት ነው። እኔ ማንኛቸውንም አልወግንም፣ በነገራችን ላይ ሁለቱንም እወዳቸዋለሁ፣ ብሩኬንም ሃይሚንም እዚህ ጋር ማለት ነው የምታውቁን ነገር። ስለዚህ እነሱ ሁለቱም ይተዋወቃሉ ራሳቸው አይደል እንዴ? እዚህ ጋር ሃይሚ ምንድነው ያልፈለገችው? ሱሲን ይዞ እንዲመጣ አትፈልግም። እሷ አብራ ከሷ ጋር እንድታየው አትፈልግም። ብሩኬን የምትፈልገው እሷ ለብቻው ሆኖ ጠርቷት ያለውን ነገር ይቅርታ ማደረገችለት አላደረገችለትም ያን አናቅም። ስለዚህ ለብቻው ማግኘት ነው የፈለገችው እሷ እንጂ ተሱሲ ጋር እየመጣ ማግኘት አትፈልግም። ምክንያቱም እሷን ማየት ስለማትፈልግ ማለት ነው። እና እዚህ ጋር ደግሞ የብሩኬ ጥፋ ምንድነው? ሁልጊዜም ትመጣ ታያላችሁ። ብዙ ቪዲዮዎቻቸውም እየጠራ እያያዛን ነው የሚመጣው አይደል? እንደሱ ሲል እያያዛን ነው የሚመጣው። ስለዚህ እሷ ደግሞ መጣ እሱ ላይ ነው የምትለጠፈው። አይታችኋል አይደል እንዴ? ስለዚህ ሃይሚን ባትፈርዱባት ብዬ ነው የማስበው፣ ሁላችሁም ማለት ነው። ስለዚህ የምትችሉ ከሆናችሁ ሁለቱም እንዲግባቡ ማድረግ ነው። የማትችሉ ካልሆነ ደግሞ ዝም ብላችሁ ኮሜንትን ባጥፎ ዝም ብላችሁ ላይክ አድርጋችሁ መውጣት ትችላላችሁ ማለት ነው። ማለት ብዙዎቻችሁ አብዛኛቻችሁ እንደዛ እያላችሁ ስለሆነ ማለት ነው። እኔ ለማንኞቹም ተቆርቆሬ አይደል፣ ለማንኞቹም የማደለው መንገድ የለኝም፣ ግን የራሴን ሀሳብ ነው የምሰጠው። ምክንያቱም እዛ ጋር ከእሱ ጋር እያየቻት እንዴት ብላ ነው ይቅርታ የምታደርግላት? እናንተ ትታስቡ። እንዴት ብላ ይቅርታ ነው የምታደርግለት? እንዴት አድርጋ? ምክንያቱም እሷ እየተናገረች ያለችው እዛ ጋር የማይሆን ቃላት ነው። ለመንካት ራሱ አይታችኋል፣ እንዴት እንዲህ ጣቷን እንትን ብላ ነው ለመንካት ራሱ ሃይሚን ማለት ነው እንደዛ የምታደርገው። እና ብሩኬ ደግሞ ይቅርታ ላረጋረችኝ እምቢ ብላኛለኝ፣ በጣም ብዙ ጥሪ ያለሁ እንዲሁም ቤትም ሄጃለሁ፣ ስንት ቀን ሙሉ በቃ እሷን በቃ ማለት ይቅርታ እንድታደርግልኝ በጣም ተካሜራ ጀርባ ብዙ ለፍቻለሁ፣ ብዙ አድርጌያለሁ እያለ ነው ማለት ነው። ምክንያቱም እሷ በቪዲዮም ከሆነ ለብቻ ነው የምትፈልገህ። እንግዲህ ከቪዲዮ በስተጀርባ ደግሞ እናንተ ትተዋወቃላችሁ። ለማንኛውም ይቅርታን የሚያህል ነገር የለም። በነገራችን ላይ እናንተ የምትለያዩ አይደላችሁም ወይስ ፕራንክ እያደረጋችሁ ነው? ኦዲየንሶችንም ለእናንተም ፕራንክ መሰለኝ። ግን ታስበው ሃይሚና ዳኒ ተስማምተው ፕራንክ እያደረጓቸው መሰለኝ። ምክንያቱም ሃይሚ ዳኒ ጋር ታንትና አይታችኋል አይደል? እየተቀባበሉብኝ ነው ምናምን ነገሮችን እያለች ነበረ ለዳኒ ማለት ነው። ዳኒ ደግሞ ለሃይሚ እያገዘ ነበረ። ብሩኬ ደግሞ ለሶሲ እያገዘ ነበረ። ብቻ እኔ አንድ ነገር ግራ ግብት ብሎኛል። ግን ብዙዎቻችሁ ደግሞ ሃይሚ ላይ ነበር እየፈረዳችሁ የነበረው ብዙዎቻችሁ ሃይሚ ላይ እሷ ናት ይቅርታ ያላረገችላት፣ እግሯ ላይ ወርቆ ለምኗታል፣ ይቅርታ አድርጊልኝ ብሏታል። ስለዚህ የእሷ ጥፋት ነው እያላችሁ ነበር የነበረው። እንዴት ብላ ይቅርታ ታደርግለታለች? ቆይ እንደዛ እዛ ጋር ከእሷ ጋር ከዛችኛዋ ሴት ጋር እየተለጣጠፈ ይመታልያች ማለት ነው። ስለዚህ እሷ እንዴት ብላ ነው ይቅርታ እዛ ጋር የምታደርገው? ሴት እኮ ናት እናንተ። ቆይ ሴት እኮ ናችሁ የምትፈርዱ ልጆች። እውነት በጣም ነው የምትገርሙኝ፣ እኔ በራሴ ማለት ነው። እና ተሆነ ሁለቱንም ብመክሯቸው በቃ ሁለቱንም። ምክንያቱም ብሩኬንም በቃ እንደዛው። በነገራችን ላይ እኔ ለብሩኬ የማስተላልፈው መልእክት ማለት ነው ቪዲዮ የሚደርስ ከሆነ ማለት ነው ሃይሚዬን ለብቻዋ ጠርተህ በካሜራም ሆነ ተካሜራ በስተጀርባ በደንብ ይቅርታ አድርገህ የሆነ ስጦታ መቼም ለትንሽ ነገርም ቢሆን ሰው ክብር ነው አይደል እንዴ? ስለዚህ ስጦታ ይዘህ ይቅርታ በደንብ ተንበርከህ ይቅርታ ብትላት ወላሂ ይቅርታ ታደርግለታለች ብዬ ነው የማስበው። ምክንያቱም እሱን በጣም ነው የምትወደው፣ ትናያት ከሱ መለየትም አትፈልግም፣ ከሱ ምንም አይነት ምክንያት አትፈልግም፣ እሱን ማጣትም አትፈልግም። ከአሁን በፊት ደጋግማ በቪዲዮ ላይ ተናግራለች። እና ደግሞ ዛሬ ደግሞ ቦስት ያደረገቻቸው ነገሮች በቲክቶክም ሆነ በኢንስታግራም አይታችኋል።
ትንሽ ያው ቅር የሚያሰኙ ናቸው። ምክንያቱም እንደዚህ ነገሮች በጣም እንጃ ከባድ ነው የሚሆኑት እና ስለዚህ ለማንኛውም ግን በእንደዚህ አይነት ነገር በፕራንክ ነገር ተለያይታችሁ እንትን ማለት የለባችሁ። ምክንያቱም ስንት ነገር አለ፣ ስንት ወደ ጥላት አላችሁ እናንተ እዛ ጋር ማለት ነው። እና ሀይሚዬም ይቅርታ አድርጊለት፣ ብሩኬ ደግሞ አግባብ ባለው መንገድ ይቅርታ ጠይቅ። ስርዓትን በያዘ መልኩ በደንብ እንደዛው እንደ ድሮ እንደምትሰጣት ፍቅርህን ሰጥተህ በደንብ አድርገህ ለብቻ ጠርተህ ለብቻዋ በቃ ያለውን ነገር ቀስ ብለህ አስረድተህ አንተም እሷም ጓታትሉ በቃ ቀስ ብሎ መረዳዳት እኮ አለ በአሁኑ ሰዓት። በቃ ያኔ እንደዚህ በጭቅጭቅ ምናምን ነገር ቀርቷል እኮ አሁን። እናንተ ደግሞ ሁሉ ነገር የምታውቁላችሁ ብዙ ነገሮችን የምታውቁናችሁ። ስለዚህ ቀስ ብለህ አስረድተህ ያለውን ነገር ምን እንደተፈጠረ ምን እንደሰራችሁ ከሷ ጋር ምን ያላችሁን ነገር ሙሉ ለሙሉ ተናግረህ ቀጥታ እሷን ማሳመን ትችላለህ። አሳምነህ ይቅርታ መጠየቅ ትችላለህ ብዬ ነው የማስበው። ምክንያቱም እሷ ባለች ቁጥር አያገባኝም፣ ባንተ ህይወት አያገባኝም፣ ባንቺ ህይወት አያገባኝም የምትባባሉ ነገር በጣም ይደብራል። ሆነን ለመናገር ማለት ነው። የሆነ ትትሉ አንደኛችሁ ለምንድን ነው እንደዛ ልትይኝ የቻልሽው? ምን አድርጌሽ ነው? ችግርሽን ንገሪኝ ማለት ማዳመጥ ትኖርባችሁ። እኔም ማያገባኝ የሚባለው ነገር ያ ነው ገደል የሚሰዳችሁ ማለት ነው እናንተ ነው። እና ስለዚህ ሁለቱን እንዳለ ከናንተ ውጭ አድርጋችኋቸው እናንተ ራሳችሁ ነገራችሁን ተፈታችሁ በኋላ እነኛን ራሱ እኮ ማስታረቅ ትችላላችሁ። እውነት እነኛን ራሱ ማስታረቅ ትችላላችሁ። እናንተ አንድ ተሆናችሁ እነኛንም ልታስታርቋቸው ትችላላችሁ። ግን እናንተ አንድ ታኮኑ እዛ ጋር አያገባህም በመባባል እነኛም አይታረቁም። እንደውም ትሰዳደቡ። እንደውም የብስ ሱሲያ የብስ እየቀረበችው ነው የምትመጣው ማለት ነው። ብሩኬን እየቀረበኝ ነው የምመጣው ማለት ነው። እንደዚህ ትትሏት ማለት ነው። ምክንያቱም ወኒ እየሰጣችኋን ያላችሁት እናንተ በቃ እኛ ገባንም አንቺ እንደዚህ ኩኝ ታሱ ጋር ሆኝ ምናምን የምትሉን ነገር እሱ ምልክ ይዘዋል። እሷም እንደዛው በልክ ያልሆነ ቦታ ይገቡና ከዛ በኋላ በጣም ከባድ ይሆናል። ሀይሚ ብትፈልጊ ራሱ ላታገኙ ትችላለሽ ማለት ነው። እና ስለዚህ በነገራችን ላይ ጠንካራ ጎበዝ ሴት ነች ግን እንደዚህ ይህን ያህል ጊዜ እንትን ያልሽውን ፍቅር እስከ ዛሬ ድረስ የኖራችሁበትን ስንት ነገር ያሳለፋችሁበትን እንደገና በዚህ በቀላል ነገር ማጣት በጣም ይከብዳል እና ስለዚህ ብታስቡበት ባይነኝ እኔ በራሴ ማለት ነው። እና ኮሜንታተሮች ደግሞ እያያችሁ ፍረዱ ማለት ነው። እያያችሁ መፍረድ መቼም አያቅተው፣ ህፃን ልጅ ይፈርዳል እያየ ማለት ነው። እና ስለዚህ እያያችሁ እያገናዘባችሁ መጀመሪያ ቪዲዮዋቸውን በደንብ አድርጋችሁ አዳምጡ። እንዴት እንደመጡ ምን እንደሆነ መነሻቸውን እና መድረሻቸውን አይታችሁ ከዛ በኋላ ነው ኮሜንት መጣፍም አስተያየትን መስጠት ያለባችሁ። የትኛው ጥፋተኛ ነው፣ የትኛው ጥሩ ስራ ነው የሚሰራው፣ የትኛው መጥፎ ስራ ነው የሚሰራው፣ የትኛው ነው የሚናገረው፣ የትኛው ናት የማትናገረው በሚባለው ምክንያት ያን ነገር በደንብ አይታችሁ በደንብ ተመልክታችሁ ያን ነገር ብፈርዱላቸው ደስ ይለኛል ብዬ ነው የማስበው። እና ለማንኛውም እኛ ደግሞ ሰላም ቢሆኑ ነው የምንፈልገው። የእነሱን ሰላም ሁላችሁም የምትመኙ ናችሁና ሰላም ያምጣላቸው ሁላችንም እንመኛለን። እንደዚህ አይነት ነገር በጣም ያስጠላል፣ ግን በነገራችን ላይ አስተምሮ ነው የሚያልፈው። በነገራችን ላይ ብዙ ነገሮችን ያስተምራል። በእንደዚህ አይነት አያችሁ አይደል? በፕራንክ ምክንያት እንግዲህ ብዙ ነገር ብሩኬም ሆነ ሀይሚም ሆነ ብዙ ነገሮችን ሊያጡ ይችላሉ ብዬ ነው የማስበው። ምክንያቱም የማይታረቁ ከሆኑ በጣም ከባድ ነው። ብዙ ነገሮችን በትንሽ በተራ ነገር ማጣት ይከብዳል። በእንደዚህ አይነት በተራ ነገር ማጣት ይሄን ይከብዳል። እና ወዳችኋለሁ። አስተያየታችሁን ኮሜንት ላይ ጣፉልኝ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑኝ። የምታበረታቱ ደግሞ ላይክ እና ሼር እያደረጋችሁ በጣም ነው የምወዳችሁ። ክበሩልኝ፣ ክብር በሉልኝ። በጣም ነው የማመሰግነው። ሁላችሁንም እወዳችኋለሁ። ደህና ሁኑ። መልካም ምኞቴን እመኝላችኋለሁ ለሁላችሁም።